አምላክ ነው። አንድ አምላክ ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ህንዳዊውን ዶክተር ዛኪር የሚባል የእስልምና ሰባኪ ታውቀዋለህ? ስናን እንዳሸነፍክ ታመስላለህና እኔ ከረከራለሁ። እሺ እነሱ የሚያውቁት ሌላ ኢየሱስ ነው፣ አንተ የምታውቀው ሌላ ኢየሱስ ነው ወይንስ ፍጹም አምላክ እንደሆነ ታምናለህ? የለም እንደዛ የሚል መጽሐፍ ቅዱስ። እሺ ፍጹም ሰው ፍጹም አምላክ መሆኑን ደግሞ እኔ ጥቅስ ላሳይ። ፍጹም ሰው ፍጹም አምላክ ነው የሚል አለ መጽሐፍ ቅዱስ ላይ። አይ ቀጥታ የለም ግን የሚያረጋግጥልህ ከሌለ ኢየሱስ ክርስቶስ አምላክ አለው የለውም? እሱን እንጨርሳለን። በሰውነቱ አለው አልኩህ እኮ ስጋ ለብሶ ስለመጣ። የሰውነቱ አምላክ ማን ነው? ራሱ ነው ወይንስ ማን ነው? ስጋ ለብሶ ስለመጣ እግዚአብሔር አምላክ። የሰውነቱ አምላኩ ማን ነው? ራሱ ነው። እሱ ደግሞ በአምላክነቱ አምላክ ነው። አንድ አምላክ ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ናቸው ብለህ ነበር እኮ ቅድም። ትክክለኛ ተናግረህ ነበር። ወደ እምነት ስትመለስ እናዋልክ። አብ ወልድ መንፈስ ቅዱስ አንድ አምላክ እንደሱ የሚላለ መጽሐፍ ቅዱስ ላይ በአንድ ጥቅስ ላይ በሶስት ሆኖ ሲገለጡ አለ። ጥቅስ ያሳያል። ኢየሱስ ክርስቶስ ሲጠመቅ እግዚአብሔር የምወደው ልጄ ይህ ነው አለ እና እግዚአብሔር አባት ነው ማለት ነው። የምወደው ልጄ ይህ ነው ካለ አባት ነው ማለት ነው። ማን ነው ድምፁን የሰማው? ኢየሱስ ክርስቶስ ማንም የአብን ድምፅ የሰማ የለም ይላል እኮ። በዛ ሰዓት ሲያጠምቁት ለነበሩ ሰዎች እኮ ድምፁን ሰምተዋሉ። ማንም የሰማ የለም እያለ ኢየሱስ አይቶት የሚያውቅ ነው የለም ያለው ኢየሱስ። አብን አይቶት የሚያውቅ የለም። አሳይ፣ ሰምቶት የሚያውቅ የለም ብሏል። አሳይ እስቲ። እሺ ና አሳይ። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማቸውም፣ መልኩንም አላያቸውም ይላል። ያው ድምፁንም አልሰማቸውም። እሺ ከላይ ጀምሮ እናንብብ። ዮሐንስ ወንጌል 5 ጀምሮ። ምንም አይቀይረውም እኮ ባይሆን ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ድምፁን ከ38 ጀምሮ እናንብብ። 37 ላይ ነው እኮ አሁን ያመጣሁልህ ያለው። ድምፅ እንደማይሰማ አምጣልኝ አልክ። ያው ድምፁ ማንም ሰምቶት የሚያውቅ የለም ብሏል። ይህ ሰምቶት ነው። ዮሐንስ ስላሴን ለማጽደቅ ተብሎ የተጨመረ ጥቅስ እንደሆነ ከዚህ ትረዳለህ። ምክንያቱም ኢየሱስ ማንም የአብን ድምፅ የሰማ የለም ብሎ ተናግሯል። ይህ ሰምቶት ነው ዮሐንስ ራሱ የምወደው አንድያ ልጄ ይህ ነው ብሎ ተናገረ ብሎ የጻፈ ኢየሱስ እንመን ዮሐንስን። ያው ኢየሱስ የአብን ድምፅ አልሰማቸውም እያለ ቃል በቃል ይናገራል። እሺ እናንብባ። ከላይ ከ38 ጀምሮ እናንብብ። ምን ችግር አለ? አንብብ። እሺ ችግር የለም። እሺ አንብብ። ከ36 ጀምሮ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ለፈጽሞ የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል ይላል። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማቸውም፣ መልኩንም አላያቸውም ይላል። እግዚአብሔር ስለ ኢየሱስ ክርስቶስ መስክሯል። እሱ አይደለም አሁን ጥያቄያችን። ጥቅስ ትቀበላለህ? ግን እኔም መጽሐፍ ትቀበላለህ? ዮሐንስ ወንጌል ምዕራፍ 5 ረጋበል እዚህ ጋር የመጣ ነው ድምፁን እንደማይሰማ ነው አይደለ? ስለዚህ ስላሴ የሚባል ነገር የለም። ምክንያቱም የኢየሱስ ክርስቶስ ራሱ የአብ ማንም የለም ብሏል። ልክ ነው አይደለ? ኢየሱስ ነው ተሳስቷል? ሶስት ትክክል ነው። አሁን እዚህ አገባቡን ላስረዳ የሞከርኩ ነው። ካልተረዳክ እናመሰግናለን። ኢየሱስ ክርስቶስ ትክክል ነው ካልክ የአብን ድምፅ ማንም የሰማ የለም። አብ ወልድ መንፈስ ቅዱስ የሚለውን ያጸድቅልኛል ብለህ ያመጣኸውን በዮርዳኖስ እየተጠመቀ የምወደው አንድያ ልጄ ብሏል ያልከው ውሸት ሆነ ማለት ነው። ምክንያቱም የአብን ድምፅ የለም ብሎ ዮሐንስ ተናግሯል። የላከኝም ይላል እዚህ ጋር። ኢየሱስ ክርስቶስ መልእክተኛ ነው እንዴ? አዎ በአብ ተልኳል። አየህ እኛ በበደላችን ሙታን። ሰላም የሆነ ጥያቄ ያለኝ እና አንተ ምንም የማያውቁ ክርስቲያኖች እያስገባ ክርስትናን እንዳሸነፍክ ታመስላለህና እኔ ከረከራለሁ። እሺ ክርስትና ልትከራከር ነው? ለክርስትና አዎ ምንም የማያውቁ እያስገባ እያወረድካቸው ነውና እኔ በጣም ስለማቅ
እገባለሁ ማለት ነው። እሺ፣ ስለ ክርስትና ነው የምትከራከረው? አዎ። እሺ፣ ክርስትና ብሎ የሰበከ የመጀመሪያው ነቢይ ማን ነው? ክርስትና በፊት የነበረ ነው። አዳም ሲመጣ የነበረ ነው። ማስረጃ። ፈጣሪ ራሱ ክርስቲያን ነበር እኮ። ፈጣሪ ክርስቲያን ነበር? አዎ። እሺ፣ ማስረጃ። እሺ፣ ችግር የለውም ማስረጃ። ማስረጃማ መጽሐፍ ላይ ነው ያለ እኮ ማስረጃ የቱ ጋር ነው ያለው? እኔ መጽሐፍ ይዣለኝ ያወጣልሃል። የቱ ጋር መጽሐፍ ከያዝክ እንግዲህ ጴጥሮስ የት አካባቢ ነው የነበረ? እና ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስቴር ነው። አንደኛው ፕሬዝዳንት ነው። አንደኛው ደግሞ ጠቅላይ ሚኒስቴር ነው። እሺ፣ ጠቅላይ ሚኒስትሩ ማን ነው? አብ ነው? ኢየሱስ። የውጭ ጉዳይ ሚኒስቴሩ መንፈስ ቅዱስ? አዎ። እሺ፣ አብስ ምንድን ነው? አብ ደግሞ ምክትል ጠቅላይ ሚኒስትር ነው። ኦኬ፣ ሶስቱ ሆነው ነው ማለት ነው ዓለምን ሰማይ ምድርን የፈጠሩት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ኑ ሰውን በአምሳላችን በመልካችን እንደ ምሳሌያችን እንፍጠር ብሎ የተናገረው ለነዚህ ለሶስቱ አካሎች ነው ማለት ነው። ሶስት ፈጣሪዎች አሉ ማለት ነው አይደለ? አዎ። እሺ፣ ሻዕቢያ እንዴት ናት? ሻዕቢያ እንዴት ናት? ሻዕቢያ ደህና ናት ወይ? ሻዕቢያ እኮ መንግስት ነው፣ ሃይማኖት አይደለም። መንግስት ሰራዊት ነው። ሻዕቢያ ሃይማኖት ላይ አልገባም። እሺ። ለማንኛውም እሺ። እና አምላክ ሙቷል ብለህ ታምናለህ? በአጋጣሚ ሆኖ ሙቶ ነበር፣ ከዛ ተነስቷል። በአጋጣሚ ነው የሞተው አይደለ? ለሰው ሲል ነው የሞተው። ለሰው ሲል አሁን እኮ ክርስቲያን እንዳለ ሰው ቢገድል ቢሰርቅ ምናምን እኮ አይጠየቅም። በቃ ስለ መጀመሪያ ተከፍለዋል። ስለዚህ ቢገድሉም ራሱ ምናምን እንደዚህ ዝሙት ቢሰሩም ወይንም ደግሞ የፈለገ ነገር ቢያደርጉ አይጠየቁም። ለኃጢአታቸው አንዴ ስለሰራላቸው ኢየሱስ ክርስቶስ በመስቀል ላይ አይደለ? አዎ። በቃ አለቀ። ኃጢአት እንባል የለም። በሌሎች ግን የኛ ናት፣ ቁልፋችን ናት። በቃ የጀነት ቁልፋችን እጃችን ነው። በቃ አለቀ፣ ተጨርሷል። የገሃነም እንባል የለም። እና እንደዛ ነው። አንዳንድ ጅሎች እያስገባ እየተሸነፉ ነው። ምንም መጽሐፍ ቅዱስ የማያውቁ እየገቡ እየተሸነፉ እየወጡ ነው። ብዙ እያየን ነው። አንተ ደግሞ በጣም ምላስ አለ። ምላስን የኢራን ድሮን ነውና ድሮን አልኩት፣ የኢራን አልኩት ደግሞ የእስራኤል ድሮን ነውና በጣም ብልህ ነው። የማያውቁ እየገቡ እያዋረድን ነው። እኔ ግን አሸንፌሃለሁ። እውነት ነው። የጌታ ሰው እጅ ሰጥቻለሁ። አሸነፈ ክርስቲያን ለመጀመሪያ ጊዜ መጣ። አዎ፣ እንደዚህ እየገቡ ካሸነፍካቸው ይሄ ተሸንፏል ይባላል። ምንም መጽሐፍ ቅዱስ አይተው የማያውቁ ሰዎች እኔ ኦርቶዶክስ ነኝ እንጂ ክርስቲያን አይደለሁም ምናምን የሚል እየመጡ እየተዋረዱ ይሄ ተሸንፏል ይባላል። የውጭ ጉዳይ ሚኒስቴር ማን ነበር? ከሶስት ስላሴ ረስቸው ነው። አብ ነው። ኦኬ። የሀገር ውስጥ ሚኒስቴርስ ማን ነበር? መንፈስ ቅዱስ። መንፈስ ቅዱስ ስራው ምን ነበር? ውጭ ጉዳይ ሚኒስቴር ምክትል፣ እንደዚህ ነገር ነው። ያው ምክትል ማለት ነው። መስቀል ላይ የተሰቀሉት ሶስቱም ናቸው ወይንስ አንዱ ነው? ሶስቱ ናቸው። አንዱ ነው። ሁለቱም አልተሰቀሉም። አንዱ ሚኒስትር ነው የታሰረ። እንደዛ ሚኒስትር ስለ እንደ ሰው ሳይሆን እንደ ዝም ብዬ እንትን ነው። የሚገርም ነው። ስለዚህ መጀመሪያ ላይ ስትገባ እንዳልከኝ አምላክ እግዚአብሔር ራሱ ክርስቲያን ነው ማለት ነው አይደለ? አዎ። የክርስትና እምነት ተከታይ ነው እግዚአብሔር። አዎ። እሺ፣ እናመሰግናለን። እሺ፣ አሸንፌያለሁ። ዛሬ ድግስ ሊደገስ ነው ማለት ነው። አሸንፌያለሁ። ደግስና በብ አድርገህ ብላ እንመጣለን። እሺ፣ 3 ቀን አዎ። ዛሬ የተደሰትኩት ደስታ ለባይደን በጥፍ መትቼው እንደመጣሁት ነው የማስበው። አሁን ለአንተ ማሸነፌ
አሜን ነው። ሃሌሉያ። ጌታ ዘመንን ይባርከው። የጌታ ጸጋና ሰላም በአንተ ላይ ይስፈን። እኔ ዛሬ ስለ አንተ ጸልያለሁ። እነሆ የሰው ልጅ ለመጀመሪያ ጊዜ ድል የሚያደርግበት ክርስቲያን መጣ። እውነት እውነት እላቸዋለሁ የውጭ ጉዳይ ሚኒስቴር የሆነው እግዚአብሔር ነው አይደለ? አዎ የውጭ ጉዳይ ሚኒስቴር ምክትል ጠቅላይ ሚኒስቴር እንደዚህ አይነት ማለት ነው። እንደ መንግስት ሳይሆን አስተሳሰቡ የሆነ እንትኑ ነው ያልኩ ያለው እውነት ነው። ጌታ ዘመንህን ይባርክ። አሜን አሜን። አመሰግናለሁ። በቃ ተሸንፋል። ቻው አለቀ። እሺ ታች ሆናለሁ። ታፕታፕ ማድረግ እሺ። ክርስቲያን ተሸነፉኝ። አሜን። የሚያስሰኝ ክርስቲያን መጣ ነው መጀመሪያ ጊዜ የውጭ ጉዳይ ሚኒስትር የውስጥ ጉዳይ ሚኒስትር ርክ ጉራው አባቴ ሲታጀብ አባቴ ጉራው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው ሁለት ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ እስቲ ለምና ላይ ስላለው ትዳር ነው ማለት እንዴት ነው? እኔ ክርስቲያን ነኝ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4 5 ሲሆን እንዴት ነው የሚሆነው? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እንደዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም አንድ ማግባት ራሱ። ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቶች እስኪያብቃቃቸው ድረስ ከጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ካልቻለስ ማግባት አይችልም። አንድ ራሱ አይፈቀድለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹም አሉ። አያችሁ አይደል? ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ወጥቷል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሃዊ መሆን አለበት። ሁለተኛው መስፈርት ፍትሃዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሃዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ ነው። ወይንም ከአንድ በላይ አታግቡ ብሏል እግዚአብሔር። አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው ሁለት ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኢብራሂም አላት አንድ ሰው ሁለት ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ሕግ አለ። ያው አንድ ወደ ላይ ከፍ አድርገው ያው አንብቦ ይብሮ አንብቦ
ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆናል። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው በኩር ማነው ዘንድ አይገባውም ማለት አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ፍትሃዊ አድርጎ ማስተዳደር እንዳለበት ይናገራል። ህንዳዊውን ዶክተር ዛኪር የሚባል የእስልምና ሰባኪ ታውቀዋለህ? ምን ይላል መሰለህ ዶክተር ዛኪር? ኢየሱስ አንድም ቦታ እኔ አምላክ ነኝ አላለም በመጽሐፍ ቅዱስ። እስኪ እኔ ነኝ ያለበትን ቦታ አምጡና አሳዩኝ ይላል። ለምሳሌ በጣም የሚገርም ነው። ተመልከተው እንግዲህ አሁን የዛኪርን አንስቻለሁ። በአንዳንድ ሰዎች ጥያቄ ህሊናቸው ላይ ፈጥረን እንዳናልፍ መልሰኑ መሄድ ይኖርብናል። ለምሳሌ አንድም ቦታ አምላክ ነኝ ራሱ አላለም ይላል። አንድም ቦታ ክርስቶስ እኔ ሰው ነኝ አላለም። እና ሰው አይደለም ሰው ሆኖ አልተገለጠ ማለት ነው። አየው ይሄ ጥያቄ አስቸጋሪነቱ። እንዲያውም አምላክ ነኝ የሚለውን እኔ ነኝ ብሎ መልሶታል። የማርቆስ ወንጌል ምዕራፍ 14 ላይ በስቅለቱ ጊዜ ሊቀ ካህናቱ አንተ የቡሩኩ ልጅ መሲህ ነህን? እንደምታውቁት ይሄ ስህተት ነው። ምክንያቱም ኢየሱስ ክርስቶስ ሰው መሆኑን በግልጽ አልተናገረም። አምላክ መሆኑን በግልጽ የተናገረበት ቦታ አምጡ ካሉን እኛም ሰው መሆኑን በግልጽ ስላልተናገረ ሰው አይደለም ብለን መሞገት እንችላለን ያሉት አይገናኝም። ይሄ የምትመለከቱት ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንድ ጥቅስ፣ ነገር ግን አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው ልትገሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ማለት ሰው እያለ እየተናገረ ነበር። በጣም የሚያስቀው ይህንን ሙሉ በሙሉ እንትን ብትተውት እንደውም አሉ ሰው ከመሆኑ በላይ ኢየሱስ ክርስቶስ አምላክ ስለመሆኑ ተናግሯል አለ። እስቲ የት አለ ማስረጃ ስንል ማርቆስ ወንጌል በደንብ አስተውሉ ይሄን ጥቅስ። ማርቆስ ወንጌል ምዕራፍ 14 ቁጥር ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ያለውን ጥቅስ ጠቀሱ። እርሱ ግን ዝም አለ፣ አንዳችም አልመለሰም። ብዙ ነገር እየጠየቁት አልመለሰም። ያልመለሰበት ምክንያት አለው የራሱ ማለት ነው። እሱን ሌላ ጊዜ። ደግሞም ሊቀ ካህኑ ጠየቀው፣ የብሩኩ ልጅ ክርስቶስ አንተ ነህን አለው አለ። የማን ልጅ? የብሩኩ ልጅ፣ የእግዚአብሔር ልጅ ማለት ነው። እግዚአብሔር ግን አይደለም፣ አምላክ አይደለም። የአምላክ ልጅ የተባልከው አንተ ነህ ወይ? መሲሁ አንተ ነህ ወይ ነው ጥያቄው። መሲሁ አንተ ነህ ማለቱ ኢየሱስ ክርስቶስን አምላክ መሆኑን ተናግሯል የሚለው ነገር ያስይዛል ነው። እነሱ መሲህን የሚረዱበት ሂሳብ ምን እንደሆነ ካለማወቅ የሚመነጭ ነው። አንድ ሁለት ጥቅሶችን እንመልከት እስቲ የመሲሁን አረዳድ እንዴት እንደሚታይ ማለት ነው። ኢሳይያስ ምዕራፍ 41 ቁጥር 1 ላይ ከይሴ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል አለ። ይሄ የሚያፈራው ቁጥቋጥ ኢየሱስ ክርስቶስ ነው። ራእይ ዮሐንስ ላይ እዚህ ጋር የምትመለከቱት ራእይ ዮሐንስ ምዕራፍ 5 ቁጥር 5 ላይ በግልጽ ተቀምጧል። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስር ቁጥቋጥ የተባለው ማለት ነው መጽሐፍን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ አለ። ስለዚህ እነሱ የሚረዱበት በዚህ ሂሳብ ነበር የሚረዱት የመሲሁን ሂሳብ እንጂ ልክ እሱ እንዳለው ይሄ አምላክነቱን ያሳያል አለው። ይሄ በጣም የሚያሳዝንና የማይሆን ነው ማለት ነው። ይህን ደግሞ የሚያደርገው ይህንን ቁጥቋጥ ደግሞ የሚያወጣው ማን ነው ካልን ይህንን ቁጥቋጥ የሚያወጣው አንዱ አምላክ ነው። ጥቅስ ልስጣችሁ። ኤርሚያስ ምዕራፍ 20 አይደለም ኤርሚያስ ምዕራፍ 23 ቁጥር 5 እንመልከተው። ይህን ጥቅስ በደንብ ማስተዋል ይጠይቃል። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር አለ። ማን ነው የሚለው? እግዚአብሔር ነው የሚለው። አንዱ አምላክ ጋር ነው ያህዌ ነው ይሄንን የሚለው እንጂ ያህዌ አይደለም የሚመጣው። እሱ ነው ቁጥቋጦ የሚያስነሳ። ስለዚህ እንደዚህ አይነት ነገራቶችን ባትጠቀሙ እላለሁ ክርስቲያን ወገኖቻችን። አንድ ጥቅስ ኢየሱስ ክርስቶስ አምላክ ለመሆኑ ማምጣት አይቻልም። ሰላም አለይኩም ወራህመቱላሂ ወበረካቱ።